कि तुम्हें मेरी और गांव की बहुत याद आती है। तेरी 2 माँ हैं बेटे, एक जिसने तुझे जन्म दिया, तालीम दी, परवरिश की, और दूसरी माँ है तेरी सरजमी। የኢንደር ስምና ዝና በጣም ከፍ ብሎ ነበር። ስታር ደግሞ በጣም ትልቅ ስለሆነ ወደ ታች ማየት እንኳን የሚከብድበት ያህል ትልቅ ከፍታ ላይ ነበር። ግን እንደዚህ አይነት ስኬትና ከፍታ ላይ ባለበት ሰዓት ላይ የህይወቱን አደገኛ የሆነ ስታንት ለመስራት የወሰነበት ሰዓት ሆነ። አመቱ በፈረንጆቹ 2002 ነበር። ኢንደር ኩማር ከሱኒል ሼቲ ጋር አንድ ፊልም እየሰራ ነበር። ርዕሱም መሲሃ የተሰኘ ፊልም ነበር። በዚህ ፊልም ላይ አንድ አክሽን ሲኩዌንስ ነበረ። የፊልሙ ቀረጻም እየተደረገ የነበረው በሄሊኮፕተር ላይ ነበር። ስክሪፕቱ ላይ ወይም ፊልሙ ላይ የነበረው ክስተት ከፊልሙ ቪለን ከሙኬሽ ሪሺ ጋር ወይም ከመለካያ ጋር እየተጣላ ከሄሊኮፕተር ላይ መዝለል ነበረበት። ለዚህ ቀረጻ የፊልሙ ዳይሬክተር ዱፕሊኬት እንጠቀማለን ማለትም ስታንትማን እንጠቀማለን ያለና የመከረ ሲሆን ግን ኢንደር ስፖርተኛ መሆኑና የቴኳንዶ ብቃቱን ተማምኖ በጣም ኩራት ስለተሰማው እኔ ራሴ እሰራዋለሁ ብሎ ግጥር አለ። ፕላኑ ወይም የቀረጻው ስቴፕ የነበረው ከ100 ጫማ ከፍታ ላይ ከሄሊኮፕተር ላይ አንድ በነፋስ የተነፋ ወይም ከፍተኛ አየር ያለበት ኤርባግ ላስቲክ ላይ ማረፍ ነበረበት። ካሜራውን በራ፣ ዳይሬክተሩም አክሽን አለ። ኢንደርም ከሄሊኮፕተር ላይ ዘለለ። ግን የሚያሳዝነው ያ ክስተት የህይወቱ በጣም ትልቁ ጥፋት ሊሆን ቻለ። ሄሊኮፕተሩን ለቆ በሚዘል ሰዓት ላይ ባላንሱን ሳተና ኤርባጉ ላይ ወይም የተነፋው ፊኛ ላይ ሳይሆን ቀጥ ለጥ ያለ ደረቅ መሬት ላይ አረፈ ወይም ወደቀ። የቀረጻ ቦታ ላይ ጩኸትና ጫጫታ በኃይለኛው ቀለጠ። ኢንደርም ደም በደም ሆኖ መሬት ላይ ተኝቶ ነበር። በሰዓቱ ኢንደር ነፍሱ እንኳን ተርፏል፣ ግን ሰውነቱ ሲታይ እጅግ በጣም አስደንጋጭና አሰቃቂ አደጋ ነበር የደረሰበት። በሚወድቅ ሰዓት ላይ ሁለቱም እግሮቹ አጥንቱ የተሰበረ ሲሆን ስፓይናል ኮርዱም ስለተናጋ የመሰንጠቅም አደጋ ደርሶበት ነበር። ከዛ ሌላም ጭንቅላቱ ላይም ኃይለኛ ጉዳት እንደነበረበት ዶክተሮች ተናግረዋል። እንደምን ብለው አንስተው ራሱን የሳተውን ኢንደር ወደ ሆስፒታል የወሰዱት ሲሆን ልክ በነቃ ሰዓት ላይ ግን ኢንደር ለዶክተር የጠየቀው እንደነቃ ተመልሼ መቼ ወደ ቀረጻ ቦታ መሄድ የምችለው ነበር ያለው። ግን የዶክተሩ መልስ ሲሰማ ኢንደር በድንጋጤ ውስጡን ያንቀጠቀጠ መልስ ነበር የተሰጠው። የዶክተሩ መልስ የነበረው ቀረጻውን አረርሳው፣ ከአልጋህ ራሱ አንተ ከ3 እስከ 5 ዓመት መነሳት አትችልም ነበር መልሱ። ያን ያህልም እንኳን ከቆየህ በኋላ በእግር በድጋሚ መራመድ ትችላለህ የሚለው ተስፋም ያነሰ ነው፣ ብዙም እድል የለም ብሎታል። ይህ ዜና እንደተሰማ ወሬው ቦሊውድ ውስጥ ልክ እንደ እሳት መሰማት ተጀመረ ወይም ተወራ በኃይለኛው። ምክንያቱም በሰዓቱ ኢንደር ኩማር የፈረማቸው 15 እና 20 የሚደርሱ ትልልቅ ፊልሞች ነበሩ። ሌላው ቀርቶ ቀደም ብሎ ሳይኒንግ አማውንት ወይም ቀብድ ተቀብሎ ነበር። ሁሉም የፊልም ፕሮዲውሰሮች ደግሞ ስለዚህ ክስተትና አደጋ በሰሙ ሰዓት ላይ ሁሉም እጃቸውን አወጡ፣ እምቢ አሉ። አንዳንዶቹማ በጣም ጨካኝ ከመሆናቸው የተነሳ የኢንደርን ጤንነት ለመጠየቅ ሳይሆን እንዲያውም ቼካችንን መልስልን ለማለት ነበር የመጡት የቀብድ ገንዘባቸውን። ከትንሽ ቀን በፊት እንግዲህ በሚሊዮን የሚቆጠር ገንዘብ እያንጠባጠበ ይጫወት የነበረው ኢንደር ኩማር በአንድ ጊዜ ለትንሽ ገንዘብ የሚቸገር የጠረረበት ሰው መሆን ቻለ። 2 ዓመትም ህመሙን እያስታመመ አልጋ ላይ በተኛ ሰዓት ላይ ወደ ዲፕሬሽን ገባ። በዚህ መጥፎ ሰዓት ላይ ሙሉ ኢንዱስትሪ ፊቱን ባዞረበት ሰዓት ላይ አለውልህ ከጎንህ ነኝ ብሎ አብሮት የሆነው አንድ ሰው ብቻ ነበር። እሱም ለሁሉም ደራሹ አዛኙ ሰልማን ካን ነበር። ሰልማን ካን እንደ ጓደኛና እንደ ወንድም መርዳት ብቻ ሳይሆን በጣም ትልቅ ድፍረትም ሰጥቶታል። ሰልማንም ያለው ዶክተሮች የሚሉትን ነገር ይበሉ፣ አንተ ድፍረትን አትጣ፣ አትሸነፍ፣ ተነስና በድጋሚ ስፖርትን ቀጥል ነበር ያለው። የሰልማንን ምክር ከሰማ በኋላ ኢንደር ዶክተሮች የሚሉትን ነገር ወደ ጎን አደረገና ወደ ጂም ገብቶ ስፖርቱን ቀጠለ። ይህ ድፍረቱም እንግዲህ ጠቀመውና መልሶ ጤናውን እንዲመለስለት አደረገ። 2 ዓመት ሳይሞላው በድጋሚ ቀጥ ብሎ በእግሩ መቆም ቻለ። ኢንደር ከነቃ ከተነሳ በኋላም በዛ ሰዓት ሰልማን ካን ቀጣይ ፊልሙን ቱምኮና ቡልፓይንግ የተሰኘ ፊልም እየሰራ ነበር። ለፊልሙ ዳይሬክተርም በዚህ ፊልም ላይ ኢንደር ይተውን አለ። ግን ዳይሬክተሮቹ እምቢ ነበር ያሉት፣ ወይም ፊልሙ ላይ እናስተውልም ነበር ያሉት። አንዳንድ መረጃዎች እንደሚያሳዩት ከሆነ ሰልማን እኔ ያልኩት ነው የሚሆነው ብሎ ግትር ስላለ ይህንን ሮል ወይንም ይህንን ካራክተር የሚጫወተው ኢንደር ነው ብሎ አልሰማችሁም፣ ካልሆነ ፊልሙን አልሰራም ብሏል ተብሏል። ሰልማንም ግትር በማለቱ በዚህ ፊልም ኢንደር ምርጥ ከምባክ ማድረግ ችሎ ነበር። दुनिया में अगर किसी से नफरत करता हूं तो तुझसे करता हूं। बचपन से लेकर आज तक मैंने जो भी चाहे वो तुझे मिला है। तू मुझसे हर चीज मांगे रहा है। ቦዲ ቢልደር ሆኖ ሰውነቱ ፈርጠም ብሎ በድጋሚ የተመለሰውን ኢንደር አይቶ ተመልካቹም በጣም ደንግጦ ነበር ወይም ተገርሞ ነው ያየው። ግን የሚያሳዝነው ሰልማን ካን ተሟሙቶ የጓደኛውን የሥራ ህይወት ለማዳን ጥረቱን ቀጥሎ ነበረ፣ ግን እድሉን ሊቀይርለት አልቻለም። ከዚህ ፊልም በኋላም ቢሆን ያን ያህል ትልቅ የተባለ ፊልም አላገኘም። ትንንሽ ሮሎች ነው ያገኘው። ያ ነገርም በጣም ስላሰላቸውና ስላስጠላው ወደ ቲቪ ዞረ። ኤክታ ከፑር የሰራችበት በጣም ታዋቂው ቲቪ ሲሪየል ኪውኪ ሳስ ቢ ከቢ በውቲ የተሰኘው ቲቪ ሲሪየል ላይ ሚር ሚባኒ የተሰኘውን ካራክተር ለመጫወት እድል
አገኘ። ግን ይህን ካራክተር ቀደም ብሎ አመሩ ባንዲያ የተወጣው ወይም የተጫወተው ካራክተር ነበር። ይሄ ነገር እንግዲህ ወይም ይህን ስራ ማግኘቱ ለኢንደር ስራ ወይም የስራ ህይወቱ በጣም ትልቅ እድል ትልቅ ቻንስ ሊሆን ይችል ነበር። ግን የሚያሳዝነው እዚህም እድል አላገዘችውም። በተመልካቾች መሃል ቀደም ብሎ የተጫወተውን የሚርም ቦታ መያዝ አልቻለም። ስለዚህ በፍጥነትም ከዛ ቲቪ ሾው ላይ ቀየሩት፣ በሌላ ሰው ተቀየረ። እንደዛም ሆኖ ግን ከዛ በመቀጠልም ሰልማን ኢንደርን መደገፍ አልተውም። በፈረንጆቹ በ2009 ሰልማን ካን ብሎክባስተር የሆነው ወንትድ የተሰኘውን ፊልም በሚሰራ ሰዓት ላይ በድጋሚ ጓደኛው አደረገውና በሲኒማ ላይ እንዲታይ ረድቶታል። ይህ ፊልም ይናል ተወዳጅ ሆኖ በጣም ስኬታማ ሆኖ ግን እየሰመጠ እየጠለቀ ያለውን የኢንደር የሥራ ህይወቱን ሊያድንለት አልቻለም። क्या है? आपके 10,000 रुपए देने थे। 10,000? ये कब दिए मैंने? आप नरेन भाई नहीं है? नहीं हो? ከዛም ቀጥሎ ኢንደር ኩማር በእንግሊዝ የመሳሰሉ በጣም ብዙ ፊልሞችን አግኝቷል። ግን ትንሽ ፊልሞች ስለነበሩ እነዚህ ፊልሞች መቼ እንደወጡና መቼ እንደወረዱ እንኳን ማንም ሰው አላወቀም የሚባሉ አይነት ናቸው። हंसता हुआ गला देखा तुम? जब ये गले पे लाइन खींचता है ना, तो गला हंसने लगता है। እንደሚባለው በዚህ ሰዓት ላይ ስራ ፍለጋ ከረን ጆሃር፣ ሻሩክ ካን፣ አሚር ካን የመሳሰሉ ትልልቅ አክተሮችን ጠይቆ ነበር። ሆኖም ግን ረጅም ሰዓት ቢጠብቃቸው ምንም አይነት ነገር እጁ ላይ ሊገባ አልቻለም። የዚህ ሁሉ ነገር ደግሞ ውጤቱ በመጨረሻ በግል ህይወቱ መታየት ጀመረ። እንደሚባለው ከሆነ የኢንደር ኩማር የስራ ህይወቱ ይህን ያህል ውጣ ውረድ የበዛበትን ያህል የግል ህይወቱ ደግሞ ከዛ የበለጠ ማዕበል የበዛበትና ግራ የተጋባ የተንቀጠቀጠ ነው ተብሏል። ወደ ፊልም ዓለም በገባ ሰዓት ላይ ስሙ ይጠራ የነበረው የጊዜው ታዋቂ አክትረስ የነበረችው ከኢሻ ጎፒከር ጋር የፍቅር ግንኙነት እንዳለው ይወራ ነበር። የሁለቱ ዝምድና ከ8 እስከ 9 ዓመት ቆይቷል የተባለ ሲሆን ሁለቱም መጋባት ይፈልጉ ነበር። ሆኖም ግን አንዳንድ ሪፖርቶች እንደሚያሳዩት ከሆነ ንዴታማ መሆኑና አንዳንድ ልምዶቹን ስለማትወድለት ኢሻ ከሱ ልትርቀውና ልትሸሸው ችላለች። እናም ይህን ያህል ጊዜ የቆየ የፍቅር ዝምድናቸው በመጨረሻ ተበትኗል። አንዳንዶቹ እንደሚሉት ከሆነ ኢንደር ከሷ ጋር ብሬክአፕ ካደረገ በኋላ ሊረሳት አልቻለም፣ ወይም ከክስተቱ ሊያገግም አልቻለም። ከኢሻ ጋር ከተለያየ በኋላ በፈረንጆቹ በ2003 ዶክተር ሱነል ካሪያን አግብተዋል ተብሏል። ሁለቱም አንድ ሴት ልጅ ወለዱ። ስሟንም ኩሺ ብለው ሰየሟት። ግን ልጅቷ ከተወለደች በኋላ ይህ ትዳር 5 ወር ብቻ ነው የቆየው። ዶክተር ሱነልም እንግዲህ ኢንደርን ከፈታችሁ ከተወቹ በኋላ ለሚዲያ በሰጠችው ቃል እንደተናገረችው ከሆነ ኢንደር ኢሻን መቼም ሊረሳት አልቻለም፣ በዛ ምክንያት የተጣላ ነው ብላለች። እናም ሌላ የተሳሳተ ብዙ ሱሶችና ልምዶች ስላሉት ይህ ዝምድና የፈረሰው በዛ ነው ብላ ቃል ሰጥታለች። ከዛም በግል ህይወቱ እንግዲህ የተረጋጋ ህይወት ለመምራት የተጣጣረ የነበረው ኢንደር ኩማር በፈረንጆቹ በ2009 ሞዴል የሆነችው ሰመርጂት ኮርን ሁለተኛ ጊዜ አግብተዋል። ግን የሚያስደነግጠው ነገር ይህ ትዳር ወይም ይሄ ጋብቻ በሁለት ወሩ ነው የፈረሰው። ሁለት ጊዜ ትዳሩ ከፈረሰ በኋላ ኢንደር በፈረንጆቹ 2013 ፐለቪ ሰራፕ የተባለች ሴት መጣች። ሁለቱም ተጋቡ። ከዛም በ2014 አንድ ሴት ልጅ ወለዱ። ስሟንም ባብና ብለው ሰየሙት። ፐለቪ እስከ መጨረሻ ድረስ ከኢንደር ጋር አብራን የኖረችው። ግን የሚገርመው ሁሉም ነገር ሰላም ሆነ በሚባል ሰዓት ላይ በኢንደር ህይወት ውስጥ በጣም ትልቅ አውሎ ንፋስና ማዕበል መጣ ማለት ይቻላል። ዓመቱ 2014 ላይ ነው በፈረንጆቹ። ኢንደር ኩማር ከመጀመሪያም በስራ ማጣትና ለተለያየ ነገር የገንዘብ እጥረት ስለነበረበት የተጣጣረ ነበር። ግን በዛ ሰዓት ላይ ምን አይነት ጠባሳ አጋጠመው ሙሉ ለሙሉ የቀረውን አቅም እንዲጨርስና ከውስጡ እንዲሰበር አደረገው። አንድ የ23 ዓመት እየታገለች ያለች አንድ ሞዴል በሱ ላይ ክስ አቀረበች። ሞዴሏ እንዳለችው ከሆነ ፊልም አሰጥሻለሁ፣ አሪፍ ስራ ማሰራሻለሁ ብሎ አስገድዶኛል ብላ ነበር የከሰሰችው። ይህ ዜና እንደ እሳት ተቀጣጠለ፣ በየቦታው ተወራ። ፖሊስም መጥቶ ኢንደርን በቁጥጥር ውስጥ አስገባው። अभिनेता इंदर कुमार के खिलाफ बलात्कार का मामला शुक्रवार को मुंबई के वर्सोवा पुलिस स्टेशन में दर्ज कराया गया था। इंदर कुमार पर रेप का आरोप एक मॉडल ने लगाया है। ኢንደር በተጠየቀ ሰዓት ላይም የተናገረው የተፈጠረው ነገር በአጠቃላይ በሁለታችን የግል ስምምነት ነው ብሏል። ስለዚህ ይሄ ምንም የሚያስከስስም የሚያስጠይቅም ነገር አይመስለኝም በማለት ነበር የመለሰው። ግን የሚሰማው አላገኘም። አንሰው ወደ እስር ቤት አስገቡት። ከዛ በቀጠሮ ቀን ፍርድ ቤት በቀረበ ሰዓት ላይ የዋስትና መብቱ ተከብሮለት በመጨረሻም ወደ ቤቱ ገባ። ምንም እንኳን ዋስትናውን አግኝቶ ወደ ቤቱ ቢገባም ግን ኢንደር ኩማር የተረፈ የነበረችው ትንሽ ክብሩንና ኢሜጁን ማንነቱን ከአፈር ጋር ቀላቅሎበታል የተባለ ክስ ሆነ። ምክንያቱም የህግ ወጥመድ ውስጥ በጣም በኃይለኛው ገብቶ ነበረ። በዛ ላይ የሥራ ህይወቱ የነበረ ስታርደሙ እንዳለ መበላሸቱ፣ የገንዘብ እጥረቱ፣ የትዳርም ሆነ የቤተሰብ አለመረጋጋት ባለበት ሰዓት ላይ አሁን ደግሞ አዲስ ክስ መጣበት። ይህ ሁሉ ነገር ሲደመር እንግዲህ ኢንደርን ውስጡን ባዶ ቆርቆሮ ነው ያደረገው። ስለዚህ በመጨረሻም በድጋሚ ወደ ዲፕሬሽን ገባ። ግን ማንም አልጠበቀም ነበር። በስራና የግል ህይወት መበላሸት እንደዚህ በተበጠበጠበት ሰዓት ላይ ይህ ጀግና ቶሎ ሽንፈቱን ያምናል ብሎ የጠበቀም አልነበረም። ቀኑ ጁላይ 28 በፈረንጆቹ አቆጣጠር 2017 ላይ ነው። በሰዓቱ አንድ አደስ ያለ ፊልም አግኝቶ ኢንደር ፈቲ ፐሪሄያር የተሰኘ ፊልም ቀረጻ ጨርሶ ማታ ላይ አንዴሌ አካባቢ የሚገኘው ቤቱ ላይ እረፍት አድርጎ ነበር። ፐለቪም ደግሞ በረንዳ ላይ ሆና ላፕቶፓ ላይ ስራውን እየሰራች ነበር፣ ባለቤቱ ማለት ነው። ገብቶ እረፍት አደረገ። ከዛ ጠዋት ላይ ደግሞ ወደ መኝታ ክፍሉ ገብታ ኢንደርን ልቀሰቅሰው ስትል ራሱን ስቶ አየችው። ትንፋሹንም ቼክ ባደረገች ሰዓት ላይ በጣም ቀስ እያለ እየተነፈሰ አገኘችው።
የሆነ ስህተት ነገር እንደተፈጠረ ለመረዳት ፐለቪ አላረፈደችም ወይም ቶሎ የገባት። በፍጥነትም በጀርባ አስተኝታ ለባሏ ሲፒአር እርዳታ መስጠት ጀመረች። ያም ራሱን እንዲያቅ ወይም እንዲነቃ የሚጠቅመው የመጀመሪያ እርዳታ ነበር። የዛን ጊዜ ኢንደር አንድ በኃይል ከተነፈሰ በኋላ ሁሉም ነገሩ ቅዝቅዝ አለ። የደነገጠችው ባለቤቱ ፐለቪ አካባቢ ላይ ያለ ኮክላይደር ሆስፒታል ይዞ የገባች ሲሆን ግን እስከዛ ድረስ ነገሩ በጣም ረፍዶ ነበር። ዶክተሮችም መልስ የሰጡት በልብ ድካም ወይም ልብ ድካም ስላጠቃው ታዋቂው አክተር ኢንደር ኩማር አሁን በዚህ ምድር ላይ የለም አርፏል አሉ። ገና በ45 ዓመቱ የቦሊውድ ይሄ የሚያምረው አክተር አንድ ብቃት ያለው ጎበዝ አክተር ለስከ መጨረሻ ድረስ ይችን ዓለም ተሰናብቶ ሄዶ ነበር። ግን ከሞቱ በስተጀርባ ይህ ልብ ድካም ወይም ደግሞ ልቡን ስላጠቃው ብቻ አይደለም። ከበስተጀርባ ያለው ለዓመታት የተጠራቀመ ጭንቀትም ነበር። የሥራ ሕይወቱን በአንድ መበላሸቱና ገደል መግባቱ ማስጨንቆት ነበር። ዛሬ ላይ የገንዘብ ችግሩን መለስ ብሎ ሲያየው ያ ሄሊኮፕተር ላይ የመንጠልጠልና የመዝለልን ኃላፊነት የመውሰድ ጥፋቱ ዛሬም ድረስ እየቆጨው እንደነበር ያስታውቃል። ምክንያቱም የሕይወቱን ታሪክ የቀየረው ያ ግትርነቱ እንደሆነ እየጸጸተው ነበር። मेरे माँ पापा का खून कर दिया। अपने पिताजी का अधूरा काम पूरा करने के लिए मैं बारूद का पीछा करते करते मुंबई आ गया। የኢንደር ኩማር ይህ አሳዛኝና በጣም አስጨናቂ የሆነ የግል ታሪኩ ያ በጣም ጎልቶ ደምቆ ሲታይ የነበረው የአንድ አክተር አሳዛኝ ታሪክና መጨረሻ ያሳያል። ይህም ለእኛ የሚያሳየን ይህ ክብርና ዝና ይገኝበታል የሚባለው የትወና ዓለም ከውጭ ሲታይ በጣም ግላምረር ሆኖ አብረቅርቆ የሚታየንን ያህል ከጀርባ ያለው ጨለማ የዛን ያህል ስምጥና ጥልቅ እንደሆነ ነው። በዛውም ለእኛ የሚያስተምረን በሕይወታችን አንድ ጊዜ ግትርን ያለበት ወይም ደግሞ በተሳሳተ መንገድ የወሰነው ውሳኔ የሕይወታችን አቅጣጫ እስከ መጨረሻው ድረስ ሊቀይር እንደሚችል በደንብ ያሳያል። እና ውድ ቤተሰቦች እናንተስ ከኢንደር ኩማር ፊልም በጣም የምትወዱት የትኛውን ፊልም ነው? ይህን አሳዛኝ ታሪክ ስትሰሙስ እናንተ ምን ተሰማችሁ? ምን አስተያየት አላችሁ? ኮሜንት አድርጋችሁ ሼር አድርጉልኝ። በእርግጥ የሚወራው የተለያየ ነገር ቢሆንም ትክክለኛው ግን አሁን ያቀረብኩላችሁ ነው። ልክ እንደዚህ የቦሊውድ እንግዲህ ብዙ ያልተሰሙ ታሪኮችን የማቀርብላችሁ እኔ አቅራቢያችሁ ቃሲም መካ ነኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። አሁን በተርታው የማቀርብላችሁ ቦሊውድ ፕሮፋይል ይሆናል። ግን ለዛ ዋናው የእናንተ ድጋፍ ነውና ድጋፍ ማድረጋችሁን ቀጥሉ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।